ሰላም ቤተሰብ እንዴት ናችሁ? ደህና ናችሁልኝ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። እናንተም ባላችሁ በሰላማችሁ ይዛልኝ ወዶቼ። ዛሬ ትንሽ ቢዚ ሆኜና አላየሁም፣ ብዙ ቪዲዮ አላየሁም። ትንሽ ብቻ ነው ያየሁትና ቲክቶክ አይቼ እና አንዳንዱ ሰዎች የተናደዱ ምናምን አሉ። እንዴ ዛሬም መናደድ አለ እንዴ ብዬ ነው ያሰብኩት። ማለት ሀይሚና ብሩክ በራሳቸው ቤት ስላልመጡ በቃ ምንም ነገር የለም ዝም ብሎ በቃ ፕሮግራም ነው ምናምን ብዬ አልፌ ነበርና ለማንኛው ቅድሚያ እንዳረሰው ማለት ነው ሚጢጥዬ እንኳን ተወለድሽ 9 ዓመት ኑሪ የኔ ቆንጆ ትንሿ ልጅ ማለት ነው። የሀይሚና የብሩክ ልጃቸው የምትመስለኝ የነበረችው ልጅ ናታን ልጅ እንኳን ተወለደሽ የኔ ውድ። ያው ምንም ማድረግ አይቻልም። ያንቺን ልደትሽ ነው እንኳን ተወለደሽ ማለት ነበረብን ሁላችን። ግን ደግሞ ባልተጠበቀው ኮመንቱ ሀይሚ ሀይሚ ብቻ ነው የሚለውና የኔ ጨረቃ የኔ አንበሳ ሴት ሁሉም የሚጠራባት ወይኔ ጉዴ! ግን ድምቅ ይል ነበር። አልመጣችም። ከካሜራ ጀርባ ናት ምናምን የሚሉ ሰዎች አለ። እኔ አይመስለኝም። ለምን ገና አልተረጋጋችም ሀይሚዬና ለዛ ነው ብሩኬም ትተዋት የመጣ ሁላቸው ከሚቀሩ ብሎ ሄደዋል። ብሩኬ ግን ሁላችን በየራሳችን ስናስበው ሁላችን በራሳችን ትክክል ነን። እውነቴ ነው። አሁን ናታን በጣም ተናደዋል። ሀሰንም መጥተዋል። የማይሆን ነገር እያደረገ ነው። ፍፄ ምናምን ሁላቸው በየራሳቸው አይዲያ በየራሳቸው ስራቸው እየወጥ ነው። ግን ምንም ማድረግ አይቻልም ውዶቼ። ዋናው ነገር እነሱ እንዳይላይ ብቻ ነው እንጂ ምንም ማድረግ አይቻልም። ማለት እኔ አፌን ሞልቼ እንደዚህ ለምን ታደርጋለህ ምንም አለ። ለምን ስራ ስለሆነ ማለት ነው። እነሱ አውቀው ተመካክረው ስራ እየሰሩ ነው። እነሱ ወንድምና እህት ነው ውዶች። እናንተ ምንም ብትናገሩ ምንም ብትናደዱ ምንም የምታመጡ ነገር የለም። የእውነቴ ነው። ብዙ እያየሁ ነበር እኔ እውነቴ ነው። ዛሬ የሚያነድ ምን ተፈጥሮ ነው ምንም እያልኩ ነበርና ከዛ ገባሁ ዩቲዩብ ምናምን ሳይ ትንሽ ሳይ ለካ ትንሽ የተቦጫጨገ ነገር አለና ለማንኛው ግን በመሃል እነሱ በመሃል አትግቡ እናንተ የምትሉት እኛንም በመሃል መግባት አንችልም ውዶቼ። እነሱ አንድ ናቸው። በቃ ባሁን ባያችሁ ፕሮግራም ተሰብስበው ያሉ ሁሌም ተሰብስበው የሚኖሩ ነው ናቸው እነሱ ማለት ነው። እና ያው እስኪ አይቼን ሁሉም ነገር ሙሉ ሀሳቤን እሰጣለሁ። ካልሆነ ደግሞ መልካም ጊዜ ለማለት ፈልጋለሁ። ይሄን ቪዲዮ ደግሞ በላይክ ጀምሩት ውዶቼ። በጣም ወዳችኋለሁ፣ አከብራችኋለሁ። ያንን አዲስ የተከፈተ ደግሞ ላይክ ሼር እያደረጋችሁ ሰብስክራይብ እያደረጋችሁ 1000 አስገቡልኝ ውዶቼ። ያው መልካም ጊዜ። የሚያዝንለት ከሆነ በውስጥ ሄዶ ይሄ ነው ብሎ ማሳረቅ ሲጀምር የሚበላውን ምግብ አስጥሎ ነው እንደዛ የሚለው። ይሄ የትልቅ ወራዲያ ማለት ነው። ገለባ የሆነ ሰው ሲጀመር ሁላቸውም ገደል ግቡ። ጓደኛ የሚባል ነገር የለም። ገደል ያረበናሽ አሳራሪ መጥቶ ይፈነጃል እንዴ! ምድረ ዱቄታም በይ ለምን መቀመጫ ሳጡት እንዳይደብራችሁ እንዴ? ናቲ የሚባል ትልቅ ሰው ነው አይደል? እሱ ደግሞ ንግግሩ ራሱ በጣም ነው የሚያስጠላው። ኧረ የእነሱ አባት ይሆናል እኮ ለአሜም ለብሩኬም አባት አይሆንም። እነሱ አሁን አንድ ጥያቄ አባት እኮ ከካሜራ ጀርባ ቁጭ ብሎ ያስታርቃል ቁጭ ብሎ። ፍቅሮቼ ደህና ናችሁ ውዶቼ? ደህና ናችሁ? ማን ልጆቻችን አልመጡም። ስራ ቢዚ ሆኜ ነበር። አታውሩ። እንዴት አናውራ? አርግ ብዬ ማላ ዝም ነው የሚሻለው። በቃ ዝም እንበለው። ኧረ ስለ ናቲና ወራ መጥቶ ይቅርታ ይጠይቅ። እንደውን ይቅርታ ቪዲዮ መስራት አለበት። ምን ነው እሱ መላጣ ስለሆነ እንደምናከብረው ምን ስለሆነ ነው እንዴ? በጣም ያስጠላል። ወላሂ ፈታ ብሩካ ይደብራል። ናቲ ተሸደለ ግን ዜድ ሰርቻለሁ፣ ቪዲዮ ሰርቻለሁ። ግን ከልጆቹ ህይወት ውስጥ ይውጡ እነዚህ እባቦች ማለት ነው። አስመሳይ ኦዳሞች ይውጡ። በቃ እነሱ ሁለቱም ብቻ እንደፈለጉ ይጣሉ፣ እንደፈለጉ ይደባደቡ። አሁን በሩ ዘግቶ እንደፈለጉ ይሁኑ። በቃ ይውጡ። ቅንቅንማ ምን አስመሳይ ሁላ ከነሱ ህይወት ውስጥ ማውጣት አለባችሁ። ይሄ ትልቅ ሰውዬው አሁን ኦዱን ነፍቶ የ9 ወር እርጉዝ አስመስሎ እኛ ላይ እንትን ይላል እንዴ? ወላሂ ተቀጠልኩ። ምግብ እሱ እንደዚህ ሲያስቀምጥ እኔ ለቀስኩ። ሲረስ ወላሂ ለቀስኩ። ዛሬ አናደደኝ። እንደዚህ ምግብ እሱ ሲያስቀምጥ ደበረኝ። እኮ እንዴት ሚዲያ ሙት ነሽ ነው ምን ታደርጋላችሁ? ታወራ የምር ማለት ነው። የምር በጣም የምደብር እንደ ትልቅ እኔ በጣም አክብራለሁ ማለት ነው። እኔ ለብሩኬ ብዬ ከሱ በብሩኬ በኩል የሚመጡ ሁሉ ጊዜ ዝም ይላሉ። ግን መስመራቸውን እያለፉ ነው። በጣም
በጣም ማለት ነው የምር ምረው ወራዳው ለማለት ነው። እግዚአብሔርን ካሁን በኋላ ማን እኔ አጠገብ ያለችው ሚስቷ የተባለች እሷ አነካትም እንጂ መጥተው ብሩኬ ላይ ጣታችሁን ቀስሮ በየቀኑ አፋችሁን የምከፍት እረግጣለሁ ማለት ነው። ማንሽም አልሰማም። የምር እንደ አበዙ እኮ አበዙ። መጀመሪያ ቪዲዮ አላየሁትም። ሄጄ ትንሽ አይቼ ወጣቱ እንጂ አላየሁትም። በኋላ ሰው ነግሮኝ ሄጄ አየሁት። ወላሂ እኔ እንዴት እንደሆነ ተናደድኩት። ምን ነው ወላሂ እኔ ፎሎ አንስቼ ነው የምወጣው። ኢካክ ለምንድን ነው ልጅን እንደዚህ የሚያደርገው? በዛሬ እኮ መመከር እኮ ይኸውልሽ ቴዲዬ እኮ ማለት ነው መመከር ካሜራውን ደቅ ነው አይደለም ወንድም ካሜራ ደቅ ነው። የምር እነሱ ራሱ ሲጀመር አልተጣሉ ማለት ነው። እዚህ ሚዲያ ላይ ደግሞ አውሬ ነው ያሉ። በብሩኬ ስጋና በሱ ደም የሚያድሩ ብዙ ነው። ይሄ ስራ እንደሆነ እናውቃለን። ስራ እንደሆነ እያወቁ ግን በሱ ስጋ የሚብሉ የሚያደሩ አሉ። እነሱም በቃ አያሳልፎ ነው የሚሰጥ ማለት ነው። ገባሽ? የእውነታው ታላቅ ነው ወንድም ነው። ካሜራም መደቀን ለምን አስፈለገ? ቤቱ ሄዶ እንደ ታላቅ እንደ አባት ቁጭ ብሎ አያስታርቅም? የምር ራሱ ብጣሉ በቃ አይሚ ካልተጠራች ብሩኬ ካልተጠራ ለእነሱ ቪው አይታይም። የአይሚ ፎቶ እዛ ጋር ለጥፋሉ፣ የብሩኬ እዚህ ጋር ለጥፋሉ። በእነሱ ብቻ ነው በየቀኑ እኛ ላይ ጭቅራችሁ የሚያራግፉ ምርቅንቅና ሙላ እኮ ይሄ እውነት መስሎ አሁን አንዳንድ ማይቦች አሉ። ይሄ እውነት መስሎ ይሳደባል። ለምን ልጁ ሚዲያ ይሰጣል? ይሄ አሳልፎ ማለት ነው። እኔ እንዴት እንደሆነ ተናደድክ። ወላሂ አንዳንድ ሰው እኮ እውነት ነው የሚመስለው። እውነት ማለት ነው ማይብ አለ ሲጀመር እዚህ ሚዲያ ላይ ራሷን ካጠፋች ስላለ ራሷን ካጠፋች ፖሊስ ካመጣች አሁን አይደለም አይሚና ብሩኬ አብሮ መኖር ጀመሩ። አሁን አይደለም ስንት ወር ሞሉ ማለት ነው። 1 አመት ሊሞሉ መሰለኝ 9 ወር እንደዛ ሊሞሉ ነው። በቃ አንድ ቤት መኖር ጀመሩ። እዚህ ጋር መጥቶ ይሄ ፈርስ ማለት ነው። ይሄ ወዱ ፈርሳም ሰውዬ ነው። ልክ ነው የምነግር እግዚአብሔርን ተቃም እናንተ ሼር አረጉና ናቲ መምጣት አለበት። እዚህ እንደው ምን ይመጣል? እኔ ምን ይሰራል? ከኔ ቤት እኔ ተበርክኮ ቅርታ የኛ ሲጠይቃል ብሩኬ ሲጠይቃል ቅርታ ምንድን ነው? እዚህ ምን ይንበርከ እኔ አልፈልግም። የሱ ቅርታም የሱ ብሩኬ ቅርታ መጠየቅ ማለት ብሩኬ እኮ የዋ ነው። በቃ እንደ ብሩኬ ከዚህ በፊት ቪዲዮ ምን ብሎ ነው የሰራ? ግን ዛሬ ብሩኬ ሄዶ አቅፎ ልደቱን እያከበሩ ነው፣ ፈታ እያሉ ማለት ነው። በቃ ሁሉም ነገር እሱ የዋ ስለሆነ ሁሉም ነገር ስለሚያናግሩ እግዚአብሔር ከጎኑ ይወጋሉ ማለት ነው። በቃ ብሩኬ ምንን መገና አያናግርም፣ ከዛ ይወጋሉ። ኧረ ፈጣሪ ያንሳላችሁ ከነሱ ህይወት ውስጥ። ሲጀመር አይሚ ራሱ አለች ከኋላ ለቪዲዮ ነው። ዛሬ ካሜራ ላይ አልኖረችም እንጂ አውቆ ስራ ባይሆን ራሱ አይሜ ከየለችም ራሱ እንደዚህ በዚህ መልክ ነው እንደሚናገረው፣ በዚህ መልክ ነው እንደ ሰው የሚመክሩ እኮ ምክር አይደለም። ምን ችግር አለው እኮ? የዛሬ እኮ ቪዲዮ የልደቱን ብቻ ምን ችግር አለው? እሱ ምግብ ራሱ እንደሚበላ አልፈቀደም እኮ ምግብ ራሱ ልጁ በላም ወላሂ። እና ላይክ ነው ለመደ እኮ የጨረቃ ፋሚሊው ልቡን አወቀ። መጀመሪያ ሲመጡ ማለት ነው የልጆቹ ሞታ ስላሉ ነው እኮ ጭንቅላታችሁን ልፍስፍስ አድርጎ ለማለት ጨረቃ ፋሚሊ ለማያስ ማለት ነው። ልፍስፍስ ብሎ ይመጣሉ። 2-3 ቪዲዮ ከጫኑ በኋላ ሌላም አንዱም ሌላ ያወራ ይሄም ሌላ ያወራል። በቃ ያዙን ልቀቁን እያሉ ይመጣሉ። መጀመሪያ ግን እኮ አሰን ትክክል ነው አለ እኮ አሰን ትክክል ነው አለ ናቲ ራሱ እንደዚህ ያለው አይሜና ብሩክ አንድነት ይፈልጋል። በጣም ነው እንደሚፈልገው። እኔ ትክክል ነው አሰን ትክክል ነው ማለያቱ ነው አለ እኮ ቪዲዮ ላይ ያልሰማሽም እንዴ? አሰን ትክክል ነው አለ። ምን አይነት ትክክል? አሁን አሰን የሚያወራው ወሬ አሁን ያወራው ሌላ አሁን የሚያወራው ነው ራሱ አያውቅም። አሰን ተብዶማ ናት የሚባል ሰው የራሱ የአይሜና የብሩክ አንድነት የሚፈልግ ሰው አይደለም። ሰው ለጓደኛው ስንት መጽዋዕት ይከፍላል። ዋሽቶ ራሱ ማስታረቅ ይችላል አይደለም? ወንድሙን አውጥቶ ሚዲያ ላይ የሚያሳጣው ይሄ ካሜራ ደቅነ ቢስሚላህ አስገቢ አንድ ቁጥር ጻፋለች ሰው ማለት ነው። እኔ እወጣለሁ። እሺ ግን አውሩ ቲቶ ይወጣል። አውሩ እሺ ዝም አትበሉ። ኢካኬ የሆነ ሰውዬ ቸሽ ሰውን አስገቢ። ሰኒ ሬሳ ነው ኢካኬ ሻቹ እንኳን ቅድስት ላይ ቤቴ ከፍታለሽ።
ነው። ለምንድን ነው በዚህ ልክ ግን የዋህ ስለሆነ እሱ ለሰዎች ጥሩ ስለሚያስብ ምናምን እንዴ? ተው። ለምንድን ነው የምንተው? እርግቤ ምን ነሻል እንዴ? አንጀቴን ያረረው እባክሽ። ሄድበታለሁ ገና ያ አንተ ምናምን ማን ይፈታል ዛሬ? ተው አትበሉ እስኪ። ለምንድን ነው የሚተወው ሲጀመር? ለምን የሚኖረው ቃል ከሱ የሚወጣ ከሱ ይጠበቃል አይደል? የሁላችሁ እዚህ ጋር ማለት ነው እግዚአብሔርን አይሚን ብቻ ከአሁን በኋላ ማለት ነው አይሚን ብቻ አጠገብ ያለችው ሚስቱን ብቻ ተው እንጂ እዛም መጥቶ ካሜራ ደቅኖ ቡሩኬ እዛም ደቅኖ አይሚን እዛም ደቅኖ ቡሩኬ እየተባሉ እኔ ቤቴ ላይ አምጥቼ እራቅጣለሁ ካሁን በኋላ እግዚአብሔርን። ሰላም እህቶች እንደት ናቸው? ገራም ሰላም አልሐምዱሊላህ ሁሉ ሰላም እኔ ትንሽ ደስታ ሊሰጠን መጣሁት ማለት ነው። እዚህ ጋር ድራማም ይሆን ምንም ይሆን እዚህ ጋር እኛን ከሚያስጨንቁ ሁለታችሁ ይምጡ፣ ሁለታችሁ ብቻ የሚቀር ሀሰን የሚቀር ማንም አያውቀው። የእነሱ ውስጣችን የሚያውቀው አምላክ ብቻ ነው። ገብቶቻል? ማንም ወላሂ ማለት ነው የቡሩኬን እድገት እና የሀይሚን እድገት ቡታጅራ ያለው ሰው ማንም አይፈልግም። ማንም ምንም በሉ የምረን ነው ብላችሁ ማንም ሁለቱም ምስኪን የዋ ናችሁ። በቃ ምንም አያውቁ። ማን ክፉ እንደሆነ አላወቁ። ዛሬ ብደነች በጣም ተናድጄ ሆን ብሎ ነው መጣው ይሄ ልጅ ማንም መሰል ነው እኮ እያስመሰለን እንጂ ለቡቡም አስብ አይደለም ለሀይሚም አስብ አይደለም እንዴ። ይሄን ያስታውቃል እኮ በንግግሩ ራሱ። ዛሬ እኮ ናቲ ምን ብሎ ነው ናቲ ምን ብሎ ነው ሰኒ አንቺን ቪዲዮ ሰርተሻል ቦታ ይዲ እና ቪዲዮ እኔ አላየሁም እኔ የተሳደበው ያወራው ነገር ከሰማሁ ይዲ እና ትንሽ የብሩኬ ቦታ ብቻ የሆነ ነገር ሲሚነሽ ምን ማለት ነው? ሰሚራ ምን ሆነሻል? ያኔ በጣም ተርቅኝ በአላህ ወሬ እውነት እንጂ ስሚ ማንም የነሱ እድገት የሚፈልግ የለም። ሰላማችን ዛሬ ነው ያፈላው ማርሳን ሳንሳ ወይኔ በላቸው አሰን ነው ያፈላኝ። ይሄ ንፋስ ነው። እቺ ስላሰነታው ንፋስ ነው። ይሄ ስለ ንፋስ አታወሩ። እንደኔ ሴት ነው። እሺ እሱ እንደ ወንድ ሆኖ ስም ያወጣ ቀን እኔ ስለሱ አወራለሁ። እንደኔ ሴት የሆነ ደግሞ እኔ ከሱ ጋር አላወራም። እንደኔ ሴት የሆነ ደግሞ እኔ ከሱ ጋር አላወራም። የምር ሴት ነው እሱ ሴት ስላሰናሁን እና በሰደብነው ቁጥር ምንባልነው ቁጥር ጭራሽ ማያውቁ ትልቅ ሆኖ ነው። እኔ ትልቅ ሆኖ ይሄ ናቲ አባት የእነሱ አባት ሆኖ ከዚህ በፊት ቪዲዮ እየሰራ እንዴት ከዩ ጋራ እንዴት ሰታ ምንም ብያለ ማለት ነው። ካፉ የወጣ ቆሻሻ ሰውዬ ማለት ነው። እንደዚህ አይነት ቪዲዮ ሰራ ከዚህ በፊት ገባሽ? አሁን ደግሞ ዛሬ ደግሞ ሌላ ነገር ነው የሚያወራው። ልደቱ ጠርቷል ሄደዋል። ያንን ነገር ራሱ ለምን አልከኝ አላለም። ቡርኮ ሁሉም ነገር ጥቶ ሄደዋል ቤቱ። ሰው የዛሬ ልደቱ ነው። ልደቱን ብቻ ጭኖ ዝም አይልም። ልጅ ለልጁ ምግብ ሰጥቶ ሳይበላ የገረመኝ ነገር ምን እንደው ታውቂያለሽ? እንዴት ነው የሰው ልጅ ራስ ማጥፋት እያለ ካሜራ ደቅኖ ይሄ ምክር ነው? ራሳችሁን አጥፉ ነው? ራሷን እንደዚህ ይባላል እንዴ? ትልቅ ሰው አይደል? እንዴት ነው ራሷን የምታጠፋ እያለ የሚመክር እንደዚህ ይባላል እንዴ? ቡሩኬን እኮ አጠገብ ያለ ለምንድን ነው ራሷ የምታጠፋ? ምን ተመሰለ እንደ እኔ ቦስ ግራ የገባኝ ነገር አሁን አይሚቤቷ እኔ ማለት ጥያቄ የሆነብን ነገር ማለት ነው። ምንቴ አይደለም የጠለፈ አይሜ ቡሩኬ ነው የጠለፈ። ቢጠለፍ ራሱ ማለት ነው ምንቴ አይደለም እንደ የተባባሉ ልጆች ናቸው እነሱ። ባልና ሚስቴ ወደፊት የልጆች እናቴ የተባባላችሁ ነው። ለምንድን ነው ራሷ የምታጠፋ? ራሷ የምታጠፋ ደፈረኝ እንትን እኮ ብሏል። ምንድን ነው